እኮ ወደ እርሱ አነሳ ማለት እንዴት ነው አማርኛው ወንድሜ? መላእክቶች አላህ ያለበት ነው አይደለም? መላእክቶች የት ናቸው ብሏል አላህ ብሏል። ስለ ኢሳ ነው ያወራ ያለው። ስለ ኢሳ ስለ መላእክት ሳይሆን ስለ ኢሳ ነው ያወራ አይደለም። ከእርሱ ዘንድ ስለሚለው ቃል ነው እያወራ የነበረው። ከእርሱ ዘንድ ስላለ ከአላህ ዘንድ ነው ማለት ነው አልክ። ችግር የለውም በአንተ ልሄድልህ አልኩህና መላእክቶችን ከእርሱ ዘንድ ከእኔ ዘንድ ነው ያሉ ብሏል አልኩ። ስለዚህ ምን ማለት ነው? ከአላህ ዘንድ አብረው ቁጭ ብለዋል ማለት ነው ወይንስ በሰማይ ላይ ናቸው ማለት ነው? በሰማይ ላይ ናቸው ማለት ነው። አይልማ ባለበት። እሺ መላእክቶች የት ነው ያሉት? እኔ አላውቅም። እሱ ከእርሱ ዘንድ ናቸው ብሏል እኮ። እንዴት አታውቅም? ከእርሱ ዘንድ ነው ማለት ከአላህ ዘንድ ነው። ስለዚህ ከአላህ ነው። ከእርሱ ዘንድ ከሆነማ ከአላህ ነው። ስለዚህ መላእክቶችም አብረው ከአላህ ጋር ተደርድረው ቁጭ ብለዋል ማለት ነው። እና እንደዛ አይልም። እሺ ቁርአንም ማን ነው ዝናብ ከአላህ ዘንድ ነው የሚወርደው ይላል። ስለዚህ ከአላህ ዘንድ ቁጭ ብለዋል ማለት ነው። ኦኬ ቀጥታ እንትን ትጠቀማላችሁ እንዴ? እናንተ ምሳሌ ምናምን ትጠቀማላችሁ? ቁርአን አሁን እሱን በቃ እሺ፣ ቁርአን ምሳሌ ትጠቀማላችሁ ወይስ ቀጥታ እንዳለ ነው የምትተረጉመው? ወደ ቀጣይ ጥያቄ እንሄዳለን። አሁን እሱን እንተውና አሁን ደግሞ ባንተ አስረዳ። እግዚአብሔር ከእርሱ ዘንድ እሳትን አወረደ ይላል። እሳት ከእግዚአብሔር ዘንድ ነበር ማለት ነው። ታንኪዩ እግዚአብሔር መንፈስ ነው። የኛ ጥያቄ እሱ አይደለም መንፈስ ነው አይደለም ሳይሆን እግዚአብሔር እኮ እኛ ምንድነው የፍጥረት ማንኛውም ነገር ምሳሌ ይጠቀማል እግዚአብሔር ብለን እናምናለን። አንተ እኮ ምሳሌ እግዚአብሔር መንፈስ አላህ መንፈስ ነው ብለህ አታምንማ። አሁን ስለ መንፈስ አይደለም ጥያቄያችን። እሳቱ ከማን ዘንድ ነው የወረደው? ቅጣቱ ከእግዚአብሔር ማለት ነው። ቅጣት አይደለም፣ ቅጣት አልጠየኩም። እሳት ከእግዚአብሔር ዘንድ ነበረ ይላል። እሳት ከእግዚአብሔር ዘንድ አለ ማለት እግዚአብሔር ከዚህ አለ እኮ ቅጣቱ ለማለት ነው። ቁጣውን ይኸውልህ ከእግዚአብሔር ዘንድ ትእዛዝ መጣ ማለት ነው ወንድም። አይልም፣ እንደሱ አይልም ቃሉ። እሳት ነው የሚለው እግዚአብሔር መንፈስ ነው ብሎናል። የኛ እኮ ይኸውልህ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ብሎናል። ማንኛው ነገር መጽሐፈ ምሳሌ ምን ማለት ነው ወንድሜ? ስለ መጽሐፈ ምሳሌ አይደለም። ከእግዚአብሔር ዘንድ እሳት ወረደ ይላል። እሳቱ ከእግዚአብሔር ዘንድ ነበር አልነበረም? እንደ ቃሉ መሰረት ቅጣት ነው፣ የእግዚአበር ቁጣ ነው። አይልም አይልም ይለኛል እንዴ? አሁን አላህ እንጀው መጽሐፍን አውጥቼ ላሳይህ። እሳት ነው የሚለው። ምንድነው የወረደው? እሳት ቶም እሳት ምን ቅጣት ነው አይደለ? ቅጣት ነው አይደለም ሳይሆን ጥያቄው ከእግዚአብሔር ዘንድ ነበር አልነበረም? የኛ ይኸውልህ በሰዎች የተጻፈ ሰዎች በሚገባቸው ቋንቋ ምሳሌ ይጠቀማሉ ነው። አንተ እኮ ቀጥታ ከአላህ ዘንድ የመጣ ነው እኮ ነው የምትለው። አዳምጥ። እኔም ምሳሌ እንደሆነ እየነገርኩህ ነበረ። ገብቶሃል? እሱን አልቀበልም አልክ። አይ ቀጥታ ነው የምረዳው ከአላህ ዘንድ ነው ከኔ ዘንድ ነው ብሏል። ከሱ ዘንድ ነው ብለህ ግግም አልክ። ኧረ አይደለም ከሰማይ ላይ ነው ብዬ ማስረጃ ሌሎችን ፍጥረታት ሰጠሁህ። እነሱም መላእክቶቹም ከእርሱ ዘንድ እንደተባሉ አውቀህ ላለመረዳት ዝግት አደረግከው። ዘንድ ስላለ ከሱ ዘንድ ነው ያለው ብለህ ግግም አልክ። እሳት ከእግዚአብሔር ዘንድ ነው ያለው ይላል። እሳትና እግዚአብሔር አብረው ተቀምጠዋል ማለት ነው። መለስ ስለዚህ ምሳሌ ይጠቀማል እያልከኝ ነው አይደለም? ቁርአን ላይ እሳት ከእግዚአብሔር ዘንድ አለ የለም እኮ ምሳሌ ይጠቀማል እንደ መጽሐፍ ቅዱስ እያልከኝ ነው አይደል? ከእግዚአብሔር ዘንድ ነው ወይንስ አይደለም የመጣው? ነገርኩህ እኮ ይሄ ምሳሌያዊ ነው ወንድሜ። ምሳሌያዊ ነው ብሎ የፈታልህ ማን ነው? አንድ አባት አምጣ እንደሱ ብሎ የፈታልህ ማን ነው? እግዚአብሔር መንፈስ ነው። በመጽሐፍ ቅዱስ ለምን አትተረጉም? ወደ አባቶች ለምን እሄዳለሁ? ይኸውልህ ጌታ ራሱ እግዚአብሔር መንፈስ ነው በእውነትና በመንፈስ ይመለካል ብሎ ነግሮኛል። ሰው ይሄ ትርጉም ላንተ ሰጠው። እሳቱ ከማን ዘንድ ነው ያለው? ቅጣት ነው ወንድሜ። አይ እንደሱ አይልም። እግዚአብሔር ከእግዚአብሔር ዘንድ ይላል እሳትን አወረደ እያለ ይናገራል። እግዚአብሔር ከእግዚአብሔር ጋር ምን ማለት ነው? ስንት እግዚአብሔር አለ እዚህ? አይዋ ስንት እግዚአብሔር ነው ያለው? አንተ መልስ፣ የራስህ መጽሐፍ ነው። ስንት አለ? እግዚአብሔር ከእግዚአብሔር ዘንድ ይላል። ስንት እግዚአብሔር ነው የምታመጣው? ስለዚህ በዚህ እንጨርሰው ነው ወደ ጥያቄ ትመጣለህ፣ ወደ መጽሐፍ ቅዱስ ወንድሜ። ቁርአን ምሳሌያዊ ይጠቀማል እያልከኝ ነው?
ቆይ እችን ጨርሰና ወደ መጽሐፍ ቅዱስ ነው። እችን ሳንጨርስ አንሄድም። ለምን ትረብሻለህ? ቆይ ታወጣለት ያዳኛችሁት አይደለ? ወላሂ ላዚም ምክንያቱም የማስረጃ እያወጣሁልህ ነው። ያው ና አንብባውን እዚህ ጋር እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ ምንን አወረደ? ና ምንን አዘነበ? ከእግዚአብሔር ዘንድ እሳትን አዘነበ። ከእግዚአብሔር ዘንድ እሳት አለ ማለት ነው። እችን እንዝጋታ የቁርአኑን እንዝጋትና እንመጣለን። ያውን ይሄንን ተርጉምልና ለምንድን ነው ፈራ? ለምን ደነገጥክ? ቁርአን ምሳሌ ይጠቀማል። ቁርአን አይደለም መፍራት አይደለም። ይኸውልህ ማስረጃው። እሺ ስለዚህ ቁርአን ምሳሌ ይጠቀማል አይጠቀምም? መልስ። ይጠቀማል። ታንኪዩ። ስለዚህ በአላህ ምሳሌ ይጠቀማል እያልከኝ ነው አይደለም? አዎ። አሁን ደግሞ ወደዚህ እንሂድና ስለዚህ ዓለም ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? እና ስለ ቋንቋ እናወራለን በኋላ። ቆይ ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? ስለ ቋንቋ አይደለም ወሬያችን፣ ስለ ከእግዚአብሔር ዘንድ እና ከአላህ ዘንድ እና አላህ እንደዛ ይጠቀማል ስትለኝ ከፍጥረት በፊት አላህ ቋንቋ ይጠቀማል አረብኛ ይጠቀማል እያልከኝ ነው? ቆቆቆቆቆቆላ ወላሂ ደነገጠ። ሳወጣለህ ከመጽሐፍ አያችሁ ታዲያ። አንተ ነው የደነገጥከው ወንድሜ። እሺ አንዴ እሺ በቃ አሁን ለምታወራው ስለዚህ አረብኛ ዓለም ሳይፈጠር ነበረ እያልከኝ ነው? ቆይ ሳይሆን አዳምጥ፣ ተረጋጋ። አያችሁ ታዲያ ወላሂ ለማምለጥ ነው አውጥቼልህ ከመጽሐፍ ማለት ነው። ኧረ እኔ አላመልጥም እንዳታወርደኝ ብቻ በቃ እሺ። ስለዚህ አሁን አንተ ስለዚህ ቋንቋ አላህ ዘንድ ነበረ ማለት ነው። እሺ አሁን ለምታወራው ማስረጃ እያወጣህ ትቀጥላለህ። እኔም ለማወራው ምሳሌ ተረጋጋጅ፣ አዳምጠህ ልጨርስ አንድ ጊዜ። ማንኛውንም በሃይማኖት ጉዳይ ላይ ለምታወራው ማስረጃ እያወጣህ ታወራለህ። እኔም ለማወራው ማስረጃ እያወጣህ አወራለሁ። አሁን ለአንተ ቅድሚያ ልስጥህ። ለእያንዳንዱ ወሬ ማስረጃ እያወጣህ ትቀጥላለህ። ትልቁ ላይ ነህ። እሺ አንዴ ትልቁ ላይ አድርጉት። አሁን እኔም የት አድርጌ አዳምጥሃለሁ። ቀጥል። እሺ ማስረጃ ምን አልከኝ መሰለህ? ክፈተው። ቆይ ከማውራትህ በፊት ስለ ሃይማኖት ስለሆነ ቆይ ተረጋጋ። በቃ ነገርከኝ እኮ አላህ ምሳሌ ይጠቀማል አልከኝ። ምሳሌ የሚጠቀም ከሆነ ደግሞ ከፍጥረት በፊት ከፈትና ከፍተህ እኔ አውጣ። እሺ ማስረጃ ልስጥህ እኮ። እሺ አንተ እያወጣህ እንድታወራ ዘንድ ከዚህ ልወጣ ነው። ማስረጃ ልስጥህ። ያው በቃ እኔ ላውጣለህ። እሺ የት ጋር ላውጣለህ? አዎ ሱራ 4 157። እሺ ሱራ 4 158 ነው መሰለኝ። 58 ያ ወደ እርሱ ወሰደው የሚለው ማለት ነው። አብሽር አውጣለህ። እሺ ሱራ ስንት ነው ያልከው? 4 እሺ 158 ነው መሰለኝ። እሺ 158 ያሽ አንብበው እስኪ አንዴ። ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው ይላል። እሺ ስለዚህ አላህ ባለበት ነው የወሰደው አይደለም? ወደ እርሱ ወሰደው እያለ ነው። አላህ ባለበት አይደለም። አትዋሽና ቃል ላይ ወደ እርሱ የተባለ ማን ነው? ባለበት የሚለውን ቃል አሳየው። እርሱ የተባለው ማን ነው? ቆይ እርሱ የተባለው ማን ነው? አሁን ለተናገርከው ማስረጃ እየተጠየቅክ ነው። እርሱ የተባለ መልስ። እርሱ የተባለ ማን ነው? አንተ አይደለህም የምትመራኝ። አሁን አንዴ ምን አልከህ አንተ? አላህ ባለበት ማስረጃ አምጣ አላልከኝም እንዴ? እርሱ የተባለ ማን ነው? መልስ። አዳምጥ እንጂ እንዴ ልታወራ አይደል እንዴ? ከኔ ጋር ያው አለሁኝ እኮ በስነ ስርዓት አታወራ። ሚት አድርጎ ይስቃል። ተመልከት። አላህ ባለበት ነው። ሚት አድርጌ የሰማህ ነው እኮ። እሺ አሁን አንተ ለተናገርከው አላህ ባለበት ነው አልክ። እዚህ ቦታ ላይ አላህ ባለበት የሚል አለ ወይ? አላህ ባለበት ነው የወሰደው የሚል አለ? ወደ እርሱ ምን ማለት ነው? እሱን ትጠይቀኛለህ። አንተ ግን ለተናገርከው ማስረጃ መልስ። ወደ እርሱ አንተ አይደለም የምትመራኝ። አዳምጥ። አላህ ባለበት ነው የሚል ቃል አለ ወይ ነው ያልኩህ እኔ። የለም አይደለ? ሜተናሳው
ወደ እርሱ ማለት አላህ ያለበት ማለት ነው ትርጉሙ ወንድሜ። ማን ነው እንደሱ ብሎ የተረጎመልህ? አንዴ ትልቁ ላይ ላድርገህ። ያው ቁርአን ነው ወደ እኔ ያነሳው አለ እኮ ባለበት ብሎ የተረጎመልህ ማን ነው? እርሱ ምንድን ነው? ኢንዲኬተር ነው አይደለም? ባለበት ብሎ የተረጎመልህ ማን ነው? ስለዚህ እርሱ ማለት አቅጣጫ ነው አይደለም? አቅጣጫ ነው አይደለም? ቆይ አንዴ ባለበት የሚለውን ማስረጃ ስላላመጣህ እኔ ደግሞ አሁን እርሱ ማለት አቅጣጫ ነው አይደለም? ወደ እርሱ ሲል አቅጣጫ ነው አይደለም? ቆይ አንዴ ስለ አቅጣጫ ሳይሆን ጥያቄያችን ባለበት ማለት ነው ስላልክ አሁን እሱ ላይ የለም። ስለዚህ አሁን ምን እናደርጋለን? እዚህ ጋር እኔ ደግሞ በማስረጃ ላውጣና እግዚአብሔርን ሳትመልስ ወደ እርሱ ምን ማለት ነው? አዳምጥ እንጂ ባለበት የሚል ልታመጣ አልቻልክም እኮ አልኩህ። እኔ ደግሞ በተራዬ ልጠይቅህ እንጂ አትፍራ። ቆይ ወደ እርሱ ማለት ወደ ሰማይ ነው የሚል ማስረጃ ስጠኝ። መልስ። አልተነስም መቼ ነው ተናገር? ቆይ እፈታለሁ እኔ ይኸውልህ መጽሐፍ ቅዱስ በመጽሐፍ ቅዱስ አሁን የጠየቀህ ይፈታሉ። አንተ ደግሞ በቁርአን ፍታው። ቁርአን በቁርአን ፍታው። ወደ ሰማይ ነው የሚለው አንተ ወደ እርሱ ማለት ነው በቁርአን። ወላሂ በጣም ታገስኩት። ወላሂ መጨረሻ በጣም ታገስኩት። ምንም ማድረግ አይቻልም። ማዳመጥ አልፈለክም። አለ ይኸውልህ ምንም አንተ ቦታ እንትን ምናምን ኑሮ አይደለም። አሁን ከታች ላለ ነው ዝም ያልከው ማለት ነው። አሁን ለመጨረሻ ጊዜ ላሳየህ። እኔ ደግሞ በማስረጃ ላውጣና እኔ ኖ ቁርአን ፍታልኝ። ቁርአን በቁርአን ይሄን እፈታለሁ አሳያለሁ። ፕሮሚስ። እሺ በቃ ፍታልኝ፣ ችግር የለውም። ና ምን ይላል እዚህ ቦታ ላይ? ቁርአን በቁርአን ወደ እርሱ የሚለው ወደ ሰማይ እንደሆነ ፍታው በቁርአን መልስ። የት መጥተህ አንዳንድ መልስ። በቃ ምንም ማዳመጥ አይችልም። ምንም ማድረግ አይቻልም። ክርስቲያኖች ካላችሁ መግባት ትችላላችሁ። የእርሱን የምትሉ ልጆች ቅድም መልሼ ለታዳመኝ አውቀው ነው መጽሐፉን ስላወጣሁበት ስለዚህ ነገር እንዳንናገር